ሰላም ውድ ተመልካቾቻችን፣ ይሄ ከኬርቦክስ አፍሪካ የሚቀርብላችሁ ኖር ፖድካስታችን ነው። በኖር ፖድካስታችን በተለያዩ ርዕሰ ጉዳዮችን እያነሳን እየተወያየን እንዲሁም ደግሞ እንግዳ እየጋበዘን ኖር ብለን ተቀብለን ከናንተ ጋር የምንቆየው ይሆናል። እስከ ዝግጅታችን ፍጻሜ ከናንተ ጋር የምንቆየው እኔ ሚቲ ዮናስ፣ ሮዛ ነዚፍ፣ ፍሬወት ተስፋዬ ነን። እንዴት ናችሁ? በመጀመሪያ ሳምንታችሁ እንዴት ነበር? ተነበረ በመልካም አልፏል። አሪፍ ነበር። ያው ከበዓል ድባብም አልወጣንም። አሪፍ ነው፣ ደስ ይላል። እንግዲህ ወደ ጉዳያችን እንግባ። በዛሬ ዝግጅታችን ደግሞ ስለ ፍክክር ነው የምናወራው። ፍክክር ምንድን ነው? እንዴትስ ነው የምናየው? ደካማ ጎኑ፣ ጥሩ ጎኑ፣ መጥፎ ጎኑ ምንድን ነው እያለን ነው የምናወራውና ፍክክር ምንድን ነው? እስቲ እንዴትስ ነው የምታዩት? ያው ፍክክር ማለት ከስያሜው ስንነሳ መወዳደር፣ መነጻጸር ማለት ነው። ያው አንድን ራስሽን ከሆነ ሰው ጋር ስታወዳድሪ ማለት ነው። ያው እንደ ማንኛውም ነገር ጥሩ ጎንም መጥፎ ጎንም ያለው ነገር ነው። ሮዚ እንዳለችው ፍክክር እንግዲህ ያን ማነጻጸር ነው። ከቤተሰብ የሚጀምሩ ነገሮች ናቸው። ከእህቶችሽ ጋር ከጎረቤት ልጅ ጋር ምናምን ማፎካከር ይጀምራል። ቤተሰብ እንደከሌ ልጅ እንደዚህ መሆን አለብሽ፣ እንትና በለጠችሽ፣ አንቺ ምን ስለሆንሽ ምናምን እየተባለ አንቺ እየተፎካከርሽበት የምትሄጂው ነገር ነው። ልክ እንዳላችሁ ፍክክር ከቤተሰብ የሚጀምር ነገር ነው። ገና ልጅ ሆነን እየሰማን የምናድገው ነገር ነው። እንትናን አየህ እንትና መሆን አለብክ እየተባልን ነው የምናድገው። እንዲሁ ትምህርት ቤትም አስተማሪ ከተማሪ ጋር ያወዳደረን የምናየው ጉዳይ ነው። ከድሮ ጀምሮ ማለት ነው የምናድግበት የሁላችንም ህይወታችን ውስጥ ያለ ነገር ነው። ያው እንግዲህ እንደማንኛውም ነገር ጥሩ ጎንም መጥፎ ጎንም አለው ብለን የለ። ያው ጥሩ ጎኖቹ ስንነሳ ከጥሩ ጎኑ ስንነሳ መነሳሳትን፣ የሆነ ጥረትን፣ ሁሌ ውድድር ውስጥ መሆንን። ዓለማችን አሁን ውድድር ላይ ናት አይደል የሚባለው? ሁሉም ሰው በልጦ የሚገኝበት ዓለም ውስጥ ነው ያለ ነው። በዛ ዙሪያ ውስጥ ለመሆን ራስሽን ሁሌ ዝግጁ ሆነሽ እንድትጠብቂ የሚያደርግሽ ነገር ነው። ጥሩ ጎኑ እሱ ነው። ወደ መጥፎ ጎኑ ደግሞ ስናመራ እንዴት ነው? ራስን መሆን ያሳጣል። የሆነ የራስ ቀውስ ውስጥ የራስ ማንነትን አለማወቅ፣ አንቺ በአንቺነትሽ ራስሽን መቀበል የሚከብድ እንደዛ ያደርጋል። ያው ፍክክር እንደዛ ነው። እንግዲህ ከቤተሰብ ስንጀምር አንቺ በትምህርት ደረጃ ላይ አንደኛ እንዴት አትወጪም? ቤተሰብ የሚለው ነገር አለ። ሁላችንም 9 ወር የእናታችን ወደ ውስጥ የቆየ ነው። ማንም ከማንም አይበላለጥም። ሁላችንም እኩል ነን ትባያለሽ፣ እኩል ነው ሁሉም ሰው፣ እንዴት ካሶ ታንሻለሽ ምናምን የሚሉ ነገሮች የዛኔ ሲጀምሩ አንቺ እንዴት ነው የምትሆኚው? ከዛ ሰው ጋር እንዴት ነው አንቺ እንደዚህ ስትሆኝ ስትባይ ራስሽን ታፎካክሪያለሽ። ትምህርቱም ላይ በኑሮ ደረጃ ላይ በሁሉም ቦታ ላይ ከሷ እንዴት አንሳለሁ እሷን ለመምሰል ስትሞክሪ ነው ራስሽን እየጠላሹ ትመጫለሽ። ማንም አንቺን ያ ሰው የሚያደርገውን ነገር ትከታያለሽ። ሁሉንም ነገር ስትከታይ ራስሽን እየጠላሽ ለራስሽ መጥፎ አስተሳሰብ እኔ ከማንም ያነስኩ ሰው ነኝ ያንን ማድረግ ሲያቅትሽ ሁላችንም የኑሮ ደረጃችን ይለያያል፣ ውሏችን ሁሉ ነገራችን ስለሚለያይ ያንን ማድረግ ሲያቅትሽ ነው እንግዲህ ራስሽን እኔ ከሰው ያነስኩ ነኝ ምናምን ራስሽን እየጠላሽ እየሄደ የአእምሮ ችግር ራሱ ሊያመጣ ይችላል። ያሉሽን እስከ ያው የራስ ቀውስ ማለት አንድም እሱ ነው። ራስ የማንነት ቀውስ ውስጥ ትገባያለሽ። አሁን ልክ ተማሪ ያለን እንዴት ነው መምህራኖቻችን ወላጆቻችንን ያወዳድሩናል። እኩል አይደል እንደ 9 ወር ተውላችሁ የወጣችሁት? እኩል አይደል እንደ አንድ ወንበር ላይ ተቀምጣችሁ ያላችሁት? እኩል አይደል እንደ አስተማሪው ያስተማርኳችሁ ያለሁት? ቤተሰብም እኩል አይደል እንደ ደብተር፣ እስራስ፣ እስክሪብቶ ገዝቼ ቦርሳ አንተን ብዬ እየሄድክ ያለኸው? እንዴት እነሱ ይበልጡሃል? አንተ ከማን አንሰክ ነው? ሁሉም ሰው እንትን ነው ወደ ማለት ይመጣል። የሆነ አንቺ እንደ አንቺነትሽ ምን አለሽ? ምን ትችያለሽ? ምንስ አትችይም? ሁላችንም እኮ የተሰጠኖች ነገሮች አሉ። እንዲሁም ደግሞ የማንችላቸው ማይዋጣልን ነገሮች ደግሞ አሉ። እሱን ነገር ይተውታል። በቃ ፍክክር እንዴት ማፎካከር አለብን ሲባል ሁሌ ለምን በለጠችሽ? አንቺስ የቱ ነሽ ነው?
አንቺ ለምን አትይም አንቺ እንትን ነሽ የሆነ በአንቺነትሽ ሳይሆን በዛች ልጅ ነው ሁሌ እንትን የምትባዩ። አዎ ልክ እንዳላችሁት ነው። እንግዲህ በጣም መጥፎ ነገር ነው። መጥፎ ብንል ይሻላል ፉክክርን። ለምን ወደ መጥፎ ነገር ነው የሚወስደን፣ ወደ ጥላቻ፣ ወደ ቅናት፣ ራስን ወደ አለመሆን ሙሉ በሙሉ በቃ ራስሽን ሳትቀበይ ሌላን ሰው ለመምሰል ነው የምትጥሪው ማለት ነው። ለምን እንደዛ የተባልሽ ነው የምታድጊው፣ ሌላን ሰው ያይሽ ነው የምታድጊውና እኔ ውስጥ ምን አለ ብለሽ ራስሽን አታዳምጪም። የምትወጂውን ትምህርት አትማሪም፣ የምትወጂውን ስራ አትሰሪም። ለምን ሰው ነው የምታይ። በቃ ለአንድ ሰው ስለተሳካ ያንቺም የሚሳካ ነው የሚመስልሽና እንትና የሰራውን ስራ አሁን ለምሳሌ አይታችሁ ከሆነ እንዴት ነው የሆነ ሰፈር ውስጥ ትንሽዬ ቡና ቤት ብትከፈት አዲስ ቡና ቤት ትከፈታለች። ከዛ እዛው ሰፈር ውስጥ ሌላ ይጨመራል፣ ሌላ እዛው አይርቅም፣ እዛው አካባቢ አንድም ይከፈታል፣ አሁንም ይከፈታል። በቃ ይሄ ምንድነው የሆነ ሰው ከፍቶ ስለሆነለት ስለተሳካለት ለኔም ይሳካልኛል ለኔም ይሆናል ብሎ ከማሰብ ነው። እኔ ባላንስም ያ ሰውዬ የሆነ በቤት ውስጥ ትንሽ የቤት ነው ሰርቶ እንትን የሚለው እኔም የራሴ የሆነ ቤት መሬት አለኝ እኔም ሰርቼ እሱ ብስኩት ሻይ ቅጠል ነው የሚሸጠው እኔም ብስኩት ሻይ ቅጠል አምጥቼ መሸጥ አያቅተኝም ወደ ማለት ውስጥ እንገባ። ደግሞ እንትን ብትደረግ እኮ ጥሩ ነው። ለምሳሌ እዚህ ጋር ቡና ከተከፈተ እዚህ ጋር ደግሞ ምግብ ቤት ቢሆን ጥሩ ነው። ግን ራሱ ነው የሚሆነው። ሁሉም መደዳ ላይ የታወቀ ነው። አሁን ከተማው ስቶች መደዳውን አንድ አይነት ነገር እየሆነ ይላል። እዛም ላይ ሆኖ ግን ቤተሰብም ደግሞ ትምህርት ላይ ያለሽም የጎረቤት ልጅ ይታይና የእንትና ልጅ ተመረቀች አንቺ እዚህ መድረስ አለብሽ። እሱ እኮ በእርግጥ ተነሳሽነትን አንድ የጎረቤት ልጅ ሲመረቅ ትመኛለሽ። ነገ እኮ ሳድግ እንዲሆናሉት ያለሽ ግን በዛው ልክ ደግሞ እሷ እንደዚህ ተምራለች። አሁን አብዛኞቻችን ቤተሰብ ውስጥ ዶክተር መማር ዶክተር መሆን እንዳለብሽ በቃ ግዴታ ነው። ልጅ ሆኖ ያልተባለ ሰው የለም። እኛ ራሱ እኮ መሆን ትፈልጊያለሽ ዶክተር ፓይለት። ይሄ ማለት እንግዲህ ቤተሰቦቻችን አካባቢያችን የነገሩን አእምሯችን ውስጥ ይዘነው ያደግነው ነገር ይዘነው የመጣነው ነገር ስለሆነ ነው። የሚያልፍልሽም ህይወትም የየራሳችን የሆነ ተሰጥኦ አለ። አንቺ ያለሽን ተሰጥኦ እኔ ጋር የሌለ እኔ ያለኝን አንቺ የሌለሽ በሱ የተለያየን ትልቅ ቦታ የሚያደርሰንም ነገር ሊሆን ይችላል። ግን ቤተሰቦቻችን እንደንትና ሁኚ ስትባይ አእምሮሽ በቃ መሆን ነው በቃ እየዘገት ወደ ታች እያደረገሽ ይሄዳል። ለምሳሌ አሁን ስራ ቦታ ላይ ስራሽን የምትጣዩ እኮ ፈልገሽው ተምረሽ ስላልገባሽበት ነው። ለምን እንትን አሁን ዶክተር የሚሆነው ልጅ ያኛውን ዶክተር ስለሆነ ተከትሎት ከሄደ ተመርቆ እኮ ወደ ስራው ሊገባ ይችላል። ግን ለስራው ፍቅር አይኖረውም። ግዴታ ስለተማረ ማይቀመጥ መስራት አለብኝ ስለሚል ነው። እንደዛው እያሉ ነው ቤተሰብ አግቢ ትዳርም ላይ ይገቡና እንትና ልጅ ደግሼ ድሬ ላሳይ እንጂ የሰው በልቼ ዝም እላለሁ ትባያለሽ። ጎረቤቶቼ በአቅራቢያ ያሉ ሰዎች እነሱ ኩድረዋል፣ የልጅ ልጅ አይተዋል። አንቺ ለምንድነው ማታሳያለሁ? አንቺ ለምንድነው ተማርቲ? በተለይ ደግሞ ይሄ ሴቶች ላይ ትንሽ ተጽዕኖ ያለው ይመስለኛል ከወንድ ይልቅ። ቢያንስ እንዴት ነው ወንድ ልጅ የሆነ ራሱንም ከመቻል የበለጠ ሚስቱንም ወደ ማስተዳደር አለበት ተብሎ ስለሚታሰብ እሱ ሳቢ ስላለ ይሻላል። ለወንድ ልጅ ትንሽ ጫናው ቀነስ የሚል ይመስለኛል። ሴት ልጅ ግን እንዴት ነው በቃ የግድ እንትን ማለት አለብሽ። እድሜሽ ይሄዳል። እድሜ አለ ደግሞ ገድቦ አስቀምጠውልሻል እድሜው። እኩዮችሽ የት ደረሳየሽ ትባያለሽ። ከእኩዮች ምን ይመሰለ እንደዛ ነው። እድሜ ገድቦ አስቀምጠውልሻል። በዛ እድሜ ውስጥ ነው አንቺ መንቀሳቀስ ያለብሽ። እንደው ምን ይባላል ልጆች ራሱ ቤተሰብ ሲያሳድጉን የመጀመሪያ ልጅ በደንብ መስራት ይፈልጋሉ። አንዳንዴም የመጀመሪያ ልጅ ላይ በጣም ጫና አለ። በጣም በማህበረሰባችን በቤተሰባችንም እያየን የመጣነው ነገር ነው። የመጀመሪያው ልጅ ይሄ መስመሩ መሰረቱ ተስተካክሎ እንዴት ነው የሆነ ቤት መሰረቱ አይደል ተስተካክሎ ውሃ ልኩ ከተለካ በተስተካክሎ ከተሰራ ቤቱን ከዛ በኋላ ምንም ያህል እንትን ቢሆን ያማረ ይሆናል ይባላልና የመጀመሪያ ልጅ ላይ በጣም ጫና አለ። የሆነ ታናናሾችሽ መትረፍ አለብሽ፣ ለታናናሾችሽ ምንድነው የምታስተላልፊው የሚባል ነገር አለ። እና ያው ሴቶች ላይ ትልልቅ የቤቱ የመጀመሪያ ልጆች ላይ በፉክክር በጣም እንትን ያለበት ነው። ቤተሰብ እንደመሆን ልጆች እያለን
ቤት እህትና እህትማማቾች ወንድማማቾች ልብስ ሲገዛልሽ ለምሳሌ ተመሳሳይ መሆን አለበት። ካልሆነ በቃ ቀውጢ ነው የምታደርግ ቤቱ። ምክንያቱም ያኛው በልጦ ይታይሻል፣ ያንኛው በልጦ እየታየሽ በዛው ልክ በልብስ ምናምን ደረጃ ሳይሆን አንዱ የተለያየ ባህሪ ስላለን አንዱ ፈጣን ቶሎ ለነገሮች ፈጣን፣ አንዱ ደግሞ ዝምተኛ ቀዝቃዛ። ይህ ወንድምህን ይህ ትሽን ትባያለሽ። ይሄ ደግሞ እህትማማቾችም ሆነሽ ቤተሰብን ብትሆኚ ጥላቻ ውስጥ ትገባለሽ። እነሱ ቤተሰብ እኮ ተነስተው አንዱ ልጅ እማዬ እኮ እንትና ነው የምትወደው እኔን አይወዱኝም እንትን ይሉኛል። ይሄ የሚነሳው የአስተሳሰብ ልጆቹን የሚፈጠረው ሁለቱን ከማነጻጸር ነው። ያቺ ባላት ተሰጥኦ አንቺ እኮ እቺን ነገር እንትን ብትይ አንቺ እንትን ብትይ ቢባል እነዚህ ልጆች እርስ በርስ አይናገሩም። ልጆች ደግሞ ዝም ይላሉ። ቢናገሩም ከፍ ያለ ነገር እንደ ትላልቅ ሰዎች አያስባሉ አይባልም። ግን በየልጅ ጭንቅላት ነው ይዘውት ነው የሚያድጉት። ሲያድጉ እኛ ቤተሰብ ውስጥ እኔ ምን ቦታ አለኝ ምናምን የሚል አስተሳሰብ ላይ ይደርሳሉ። ይሄ ደግሞ ቤተሰብ ነው ከስር ጀምሮ ከቤተሰብ ነው የሚጀምረው። ራሱን ከትላንትና ማንነታቸው እንዲያወዳዱ አለመኖሩ ነው ደግሞ የምትመኘው። እነሱ እኮ ባይኖሩ እዚህ ውስጥ አልገባም ነበር፣ እኔ የግድ በዚህ መንገድ መሄድ አለብክ ብሎ የሆነ ሰው አያስገድደኝም ነበር ወደ ማለት ነው የምትሄጂው። እንደዛ ሲሆን ደግሞ ምን ያድርብሻል? ጥላቻ ያድርብሻል። ጥላቻሽ ወዴት ይሄዳል? የሆነ ባይኖሩ እነሱ የሆነ እንትን ብለውልሽ የሚሆን ብቻ ከአንቺ ተለይተው ከቤተሰቡ ርቆ ጭራሽ ባይኖሩልኝ ወደ ማለት ነው የምትሄጂው። ወደ ቅናት፣ ወደ ፉክክር። እኔ ምን አጋጠመኝ መሰላችሁ? ግቢ ዲፓርትመንት ላይ ያው ታውቃላችሁ ሁላችሁም ዲፓርትመንት ስንመርጥ ከዛ እንዴት ነው መጣችና ምንድነው የምትገቢ ምናምን ስትለኝ እንዲህ አልኳት። ከዛ ሚዲያ ምናምን ላታለሁ። ከዛ አንቺ ሳላታለሁ። ከዛ አላውቅም ምናምን በቃ እኔ ሚዲያ ልግባ ምናምን ወይ ይሄንን ልግባ ምናምን እንዴት ነው እኔ ምን እችላለሁ ምን መሆን ፈልጋለሁ ብለሽ ራስሽን ካላዳመጥሽው በቃ ሰው ያደረገውን ነገር ነው የምታደርጊ። እንዴት ነው ያ ነገር ደግሞ መጨረሻው አይሆንም። ለምን ውስጥሽን አዳምጠሽ እኔ የምችለውን ነገር ነው ማረጎ ብለሽ ስላልገባሽበት ያ ነገር ውስጥ በኋላ ላይ መጨረሻም አያምርም። ነገ ራስሽን ከሰው ጋር ነው የምታወዳድሪ። ሊሳካልሽም ይችላል እኮ ሊካውን ፍሪ ቅድም ያነሳችው ነገር አለ የሆነ እንትን አለን። በፊት ላይ ምን ነበረ በቃ ኢንጂነሪንግ የተማረ ሰው ይባል ነበረ። በቃ ኢንጂነሪንግ የተማረ ሁሉም ሰው እንደዛ ሆነ። የስራው እንትን እየቀነሰ መጣ። ከዛናውን ደግሞ በቃ በየትኛውም ያለው ደግሞ ይሄ ሜዲሲን ዶክተሬት የምንለው ነገር እሱን ነው ሁሌም በግፊትም ገብተሽም እኮ ልታገኘው ትችያለሽ፣ ልትሰሪበትም ትችያለሽ። ግን ስራው ስራ ነው የሚሆንብሽ። ሌላ ስራ እንዴት ነው ይሄ ሀሴትን ይሄ ደስታን የሚባለውን ነገር እየሰጠሽ አይደለም የሚመጣው። በቃ ላንቺ ስራ ነው የግድ መስራት ስላለብሽ መስራትሽ ደግሞ ፋይናንሻሊ በሰው ዘንድ ተቀባይነትንም ለማስገኘት ስለሚረዳሽ ብቻ ያንን ስራ ወደድሽም ጠላሽም ትሰሪያለሽ። ግን የሆነ ደስታ ይሰጣል ወይ? ደስተኛ ነህ ወይ? ይሄ ስኬትክ በደስታ የታጀበ ነው ወይ? የአንድ ስኬት እኮ ከ50% በላይ እንትን መሆን ያለበት ደስታው ነው የሚሰጥሽ እርካታ ነው። የህሊናሽ እንቅልፍ እኮ ልተኝ ትችያለሽ፣ ግን አይንክ መጨፈኑ ሳይሆን ህሊና ከአርፎ መተኛቱ ነው አይደል የሚባለው። ሁሌም ሊሳካልሽ ይችላል። በስኬትሽ ውስጥ ግን ደስታ አለሽ ወይ? ተፎካክረሽ የሆነ ደረጃ ልትደርሺ ትችያለሽ። ልበልጥሽም እችላለሁ። አንቺን ፍሬኒያት ወይ ሜቲኒያት ተብዬ አድጌ ካንቺ አልፌ ጎትቼ ጥዬሽም ሊሆን ይችላል። ወይም ደግሞ አይ ከሷ ነጥቄ መሄድ አለብኝ ብዬ ካንቺ ነጥሬ ሄጄም ሊሆን ይችላል። ግን እንዴት ነው ደስተኛ ነሽ ወይ ወደ ማለቱ ጥያቄ ስንመጣ አይደለም። እንግዲህ ዝግጅታችን እንዲህ እያለ ከእናንተ ጋር እየቆየን ነው። ፖድካስታችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳባችሁን ኮሜንት ላይ ያስቀመጣችሁ ይሄንን ጨምሩ ይሄንን ደግሞ ቀንሱ እያላችሁን አበረታቱን እንላለን። ፉክክርን እንግዲህ ለጥሩ ነገር መጠቀም አለብን። እንዴት ነው ለመጥፎ ጎኑንም እያነሳን ነው፣ ጥሩ ጎኑንም እያነሳን ነውና መጠቀም ያለብን ግን ጥሩ ጎኑን። ሌላን ሰው አይተሽ አንቺ ስኬት ላይ መድረስ በጣም ትልቅ ነገር ነው። ለምን ያ ሰውን አይተሽ ጥሩ ነው ውስጥሽን ያለውን አቅም አወጣሽ ነው። ጥሩ ነው እሱ በጣም አሪፍ ነው። ግን እንዴት ነው ሙሉ በሙሉ ግን የሰውን ነገር ያን ግዴታ በቃ ያ ሰው መሆን አለብኝ ብለሽ አለማሰብ
ለጥሩ ነገር ብንጠቀሙስ ነው ሀሳባችን። በየአካባቢያችን በዙሪያችን ያሉ ሰዎች እኛን ለማፎካከር ሲሞክሩ አንቺን ከኔ ጋር እኔ ከአንቺ ጋር ለማፎካከር አስበውበትም ሳያስቡበትም የሚናገሩት ቃላቶች አሉ። ቃል ደግሞ ሰባሪም ነው አንሺም ነው እና መጥፎ ንግግር ተነግሮሽ ዛሬ አንቺ ሰነፍ ነሽ ብትባይ በትምህርት ቤት እያለሽ አንቺ እኮ እቺ ልጅ እኮ ሰነፍ ናት ምናምን ልትባይ ትችያለሽ። አንቺ ግን አይምሮሽ ውስጥ ሰነፍ የሚለውን ይዘሽዋል። ልትፎካከሪም ትችያለሽ። ግን እያንዳንዱ ጥቃቅን ስህተትሽን ታያታለሽ። እሷ ስህተት ያኔ እኮ እንደዚህ ብለውኛል፣ አሁንም ያው ነኝ እኮ ሰው እኮ ቀድሞ እንደዚህ ያለኝ ሰው ነኝ፣ እንዴት ዛሬ ተነስቼ እንትን እላለሁ እንዴ እያልሽ ይሄ አእምሮሽን ራስሽን ዝቅ እንድታደርጊ ራስሽን እንድትጠይ እኔ ለማንም አልጠቅም ሰው ነኝ፣ እኔ እኮ እንደዚህ ነኝ፣ እኔ ህይወቴ በቃ መቼም ነው የማያልፍልኝ እያልሽ ራስሽን እየገደልሽ ማንነትሽን እየጠላሽ እያለ የራስሽን በቃ የአእምሮ ህመም ሊያጋጥምሽ ይችላል። ከራስሽን ከመጥላት የተነሳ ለራስሽ ጥሩ አመለካከት አይኖርሽም። በቃ እኔ አልችልም ወደ ማለት ነው የምትሄጂ። እኔ መስራት የምችለው ነገር የለም። ህይወት ሁሌ ትግል ናት ይባል የለ ሁሌ እየታገልሻት የምትሄጃት የምታሳለፊያት ነገር ናት። ከዛን እየታገልሽ ሊሆን ይችላል የሆነ ታይም ላይ ምን ተብለሻል? አንቺ ሰነፍ ነሽ። ከዛን በህይወትሽ ውስጥ እየታገልሽ በመጣሽ ቁጥር የሆነ ጊዜ መውደቅም አለ አይደለ? የሆነ ሁሌ ዝም ብለሽ አትራመጂም፣ እንትን ትያለሽ። ሁሉም ነገር ደረጃ በደረጃ ነው ይባላል። ሁላችንም በሁለት እግራችን አይደለም የቆምነው። ዳዲ መጀመሪያ በሆዳችን ተተፈገንታ ዳዲ ብለን ከዛን አይደል የሆነ ዕቃ ይዘን ተነስተን አሁን ራሳችን ቁመን መራመድ የምንችለው። በዛ ስቴፕ ውስጥ ምን ትሆኛለሽ? የሆነች መውደቅ የሆነች እንትን ሲከተል እንዴ እኔስ ጀመርኩ ሰነፍ ነሽ ተብዬ ነበረ። ለምንድነው ለመጎበዝ ምጥረው? ሰነፍ ነሽ እኮ ተብያለሁ። እንዴት ነው አንዳንድ ቃላቶች ልክ አንቺ እንዳልሽው ለመስበርም ለማንሳትም በጣም ጉልበት ያላቸው ነገሮች። እንደውም አንዳንዴ ከቃል ምት ይሻላል ይባላል። ምት የሆነ ታይም ይሰማሻል፣ ከዛን ይለቅሻል። ቃል ግን ሁሌ አእምሮሽ ውስጥ የተቀመጠ ነገር ነው። ምንን ከምን ማወዳደር አለብን? ተናጋሪዎች ለራሱ ሶስተኛ ወገን ሆኖ የሚናገሩ ሰዎች ለራሱ እንዴት ነው መናገር ያለብኝ የሚሉትን ነገሮች እዚህ ጋር ደግሞ ተናጋሪውም ላንቺ አስቦ ይሆናል እኮ ማለት አንዳንድ ሰው መቀስ ብለሽ ነግረሹ ይሄን ነገር አስተካክል፣ ይሄን ነገር እንደዚህ መለወጥ አለብሽ ብሎ ሲናገር አንቺ ላትለወጪለት ትችያለሽ። ከዛን አይ እቺ ልጅ እንደዚህ ብላት ይሻላል ብሎ ማየውን ቃሎችን አንቺ ላይ አምጥቶ ይለጥፍብሻል ማለት ነው። እንዴት ነው ማህበረሰባችን ውስጥ ያለው ነገር ሁሌ እጠቅምሻለሁ ማለት ቤተሰብም እኮ አሁን አንቺ አይ እንደዚህ ባይሉኝ ይሻለኝ ነበረ የሆነ ወንድሜን እንድጠላ ምክንያት የሆኑኝ እነሱ ናቸው። እነሱ ባፎካክሩኝ ነው እንትና ያ ምክር ሰጪና ቡጢ እንትን አንድ ነው ይባላል። ለሰጠው ቀላል ነው ይባላል። እንዴት ነው ድንጋይ አሁን ስንትም አመት ውስጥ ውሃ ውስጥ ቢቀመጥ ምን ማድረግ አይችልም፣ መዋኘት አይችልም። ባህሪው ነው። የሆነ የተሰጠሽ ነገር አለ። እሱ ድንጋይ ተፈረካክሶ ቤት መስራት የተለያዩ ህንጻዎችን ካሁን እኛ ያለንበትን ቤት የተሰራው በድንጋይ ነው። እንደዛ ነገር ይችላል። ግን እንደ አሳ ምን ማድረግ አይችልም። ውሃውን የዋኘ ማቋረጥ አይችልም። አንድ ሰው አንስቶ ካላንከባለለ ወይ ካልወረወረው በስተቀር ራሱን በራሱ አያንከባልም። ተፈጥሮ ነው። አሁን እንዳልኩሽ ማለት ነው ሰጪው ምክር ሲሰጥሽ አንቺ ይሰብሻል ብሎ ላይሆን ይችላል። ከመልካም ሐሳብ ነው አብዛኞቻችን የምንናገረው። ከመልካም ሐሳብ ሲናገሩ ግን በምን አይነት መንገድ ነው ማድረግ ያለብኝ? ባህሪዋ ምንድነው? እሷ ማን ናት? መጀመሪያ ማንነትሽ መጣራት አለበት። ምንድነው ያላት ፖቴንሻል? አቅሟ ምን ይመስላል? በምን አይነት መንገድስ ብናገራት ያንን አቅሟን ልታዳብረው ትችላለች? አንቺ የሆነ ስዕል ብትቺ እኔ የሆነ ነገር ላይ ጎበዝ ብሆን የግድ እንደሷ ስራስና የሆነ እንትኖች ሸራ ላይ እንትን የግድ ልባል አልችልም። ምክንያቱም አለሽ የሚሰጥሽ ነገር ነው። እሱን ነገር ታሳቢ ተደርጎ ምክር ሰጪው እንትኑ ያው እንትን ቢል ባይነኝ ነኝ። አዎ ልክ ናችሁ። አንድን ሰው ምን ማለት እንዳለባችሁ ማወቅ አለባችሁ። ማንን ነው ይሄንን የሚለው? ይሄ ነገር ለማን ነው የሚገባ ተብሎ አንቺ ልክ እንዳልሽው ልጆችንም ስናወዳድር ከራሳችሁ ጋር ቢሆን ጥሩ ነው። ትናንት ምን ትመስላለህ፣ ዛሬ ደግሞ ምን ላህኔ ብሎ ተጠይቆ በሆነ ብለን ነው የምንመኘው። አሁን ላይ ደግሞ ማለት ነው
ያው አንዳንድ ነገሮች እያደጉ ይመጣሉ አይደል? አሁን ዘመኑ የሶሻል ሚዲያ ነው። ከቤታችን የጀመረ ይኸው ዛሬ ላይ ሶሻል ሚዲያ ላይ እያጨናነቀን ነው። የማናውቀውን ሰው እየተከተልን አሁን ለምሳሌ የሆነ ቆንጆ ልብስ ለብሳ ወይም ፎቶ የተነሳ እንደሷ መሆኑ የለኝም እኮ ያንን ልብስ የለሽም ወይ የሆነ ነገር እንደዛ ማድረግ አለብኝ የሌለሽን ማንነት እዛ ላይ ማንጸባረቅ ትጀምሪያለሽ። ያንን እየተከተልሽ ማንነትሽን ጥለሽ ይሄ አብዛኛው እኮ የዲፕሬሽን የሚሉት ራሱ እኮ እንደዛ የሚመጣ ነገር ነው። ሶሻል ሚዲያ ላይ ስታተኩሪ ሶሻል ሚዲያ ላይ ሰው በተለያየ ነገር ሲሰራ ታያለሽ። ራሱን ለውጦ የሆነ ቦታ ላይ ከስር ጀምሮ የተነሳ ሰው አይተሽ በዛ ሰው ልትለወጪ ትችያለሽ። ግን አብዛኛው ደግሞ ያንን ሰው ሆናለሁ ብለሽ ከማይገባ ፍክክር በሌለሽ ነገር መሆን በማችው ነገር እየተፎካከርሽ ራስሽን ያጣሹ አካባቢሽ ያለ ነገር ሁላ ማትወጂው ነገር ውስጥ ትገቢያለሽ። ራስሽን ትንታያለሽ። ይሄ ደግሞ ከስር መሰረቱ ስላልተጀመረ ነው። ዛሬ እኔ ትላንትና አንደኛ ክፍል እያለሁ ማንበብ ማልችል ሰነፍ ብሆን ከትላንትናው ዛሬ ላይ ደግሞ ዛሬ ላይ ጽፌ መጽሐፍ ጀምሬ ማንበብ ጀምሬ የሆንኩ ከሆነ ከትላንትናዬ ተምሬ ዛሬ ለውጥ ያመጣው ማለት ነው አይደለ? ከትላንትናዬ ነው መፈካከር። ቤተሰብም ያለሽን ተሰጥኦ ያይና ሰዓሊም ከሆንሽ የሆነ ትምህርት ላይ ብቻ ትምህርትን መደገፍ አንድ ነገር ነው። ከዛ አንጻር ደግሞ ልጅ ምን አይነት ተሰጥኦ አለው መከታተል ሂደታችን ውሏችንን መከታተል እያንዳንዱ እኮ በዚህ ላይ ጠንክሪ ማለት የሆነ ነገር እኮ ሲሆን ይሄ አይሆንም ትባያለሽ አይደለ? አሁን ድሮ አንብቢ ገብተሽ አንብቢ እንደዛ ምን አላት ከጎን ምን አላት እቺ ነገር አለች እቺን አበረድ አሳድጊ እንትን በይ ማለት ውስጥሽ እንትን ነው። ይሁን አጋጥሟችሁ አያውቅም? የግድ አንድ ሰው ቤት እስከሚመጣ እናት አባቶቻችን እስከሚመጡ እንጫወት ምናምን ልክ ሲመጡ የሆነ ደብተሩ ራሱ ይዘቅዝቃችሁ የግድ በቃ የሚታየው አይ ልጅ እያነበበችልኝ ነው ምን እያደረገች ነው ያለው እኮ ነው ማለት ተጽዕኖ ካሳደረ ፉክክር ጥሩ ነገር ነው። ተነሳሽነትን ይፈጥራል። እኔ አንቺን አይቼ ዛሬ መሬት ላይ ሆኜ ከሆነ ልክ እንደ አንቺ ቁጭ ብዬ ከሆነ ተነስቼ መራመድ እንድጀምር ፍሬ እየተራመደች ነው እኔ ምልከተላት እንደዛ ነገር ተነሳሽነትን በህይወታችን ውስጥ ለውጦች እንዲመጡ በኑሯችን በየዕለት ተዕለት ነገራችን ለውጦች እንዲመጡ መነሳሻ ይሆነናል። ፉክክር ጥሩ ነው። ሆኖም ግን አጠቃቀማችንና የተሰራንበት ነገር ስለ ፉክክር ተሰርተንበት የመጣነው ነገር ይመስለኛል ጎጂው ነገር። አሁን ላይ ግን ቤተሰብ የሚጀምረው ነገር አሁን ላይ ደግሞ በእርግጥ ሙሉ ለሙሉ አልጠፋም። አሁን ላይ ያሉ ትውልድ ግን ያንን ነገር እየተወም እየመጣ ነው። ልጆቹን አንቺ ልጄ ከራስሽ ከትላንትና ዛሬ ምን ሰራሽ ዛሬ ውሎሽ እንዴት ነው ብሎ ይጠይቅና አሃ ከትላንትናው ዛሬ እኮ ይሄንን አሻሽለሻል ትባላለች እንዴ የከሌ ልጅ አየሽ አትባልም። በአሁን ሰዓት የትንሽ ቢሆን ለውጥ አለ፣ ግን ሙሉ በሙሉ የጠፋ ነገር አይደለም። እንደ ወደ ዲጂታል ሚዲያ መጥፋት አለበት። ዓለም ላይ በቃ ማታቂው ሰው ጋር ሄደሽ ድረስ እኮ ሄደሽ እንደዛ ሰው መሆን መፈለግ ማለት እንግዲህ ከታች የጀመርሽው ነገር ልጆች ስለመጣ ስልኬ ባይኖርት ያለሽ እኮ የሆነ ስልካቸው ልስበረው ዲምና ሞደማ ጭራሽ እነሱ አንቺ ስለተከተልሻቸው ብቻ አንቺ የምታውቂያቸው እነሱ ግን ምንም ያው ተከታይ እንዳላቸው ቢያውቁም አንቺ ግን አንቺ ህይወት ውስጥ አንቺ ቤት ውስጥ ሲመጣ ምን አይነት በራን ኳክቶ እንደሚገባው አያውቁም። ያው እነሱ በራሳቸው በተመቻቸው በፈለጉት ነገር ይለቁልናል። ግን ቤተሰብ ጋር እኛ ጋር ያ ነገር ተቀይሮ ሲመጣ እንዴት ነው ባልኖሩ ስልኬ ባይኖርስ ይሄ ቴክኖሎጂ ባይፈጠርስ የሆነ ሁሉን ነገር እንዴት ነው ሁላችንም የሰው ልጅ ስንባል ሁሌ ሰበብ ውስጥ የታጥረን የምንቀመጠው አይደል? ሁሌ ሰበብ ነን ለሆነ ጥፋት የምትዝን እኔ ነኝ አልቲም ባንቺ ነው ማላከት የምፈልገው። የሰው ልጅ ስንባል ሰበብ ነን፣ ሁሌ ሰበብ ላይ ነን። እና እንዴት ነው እኔ የሆነ ጥፋት በህይወቴ ውስጥ ቢመጣ ወይ ባንቺትን አንቺ ነሽ ነው የምልሽ። የሆነ አንቺ ነሽ ለዚህ ገፋፋሽ የሆነ መልካም ነገር ይዞ በህይወታችን ውስጥ ራሱ ቢመጣ ይሄ ልክ ፍክክር ውስጥ የከተተን ተጽዕኖ ውስጥ ሲከተል ባልኖሩ ልክ ወንድሞቻችን፣ እህቶቻችን፣ ቤተሰቦቻችን፣ ጓደኞቻችን እያፎካከሩን ቤተሰቦቻችን ያነጻጸሩን በመጡ ቁጥር እነሱ እኮ ባይኖሩ እኔ እንደዚህ አልባልም ነበረ። ስለዚህ ባይኖሩ ይሻለኛል ባላገኛቸው ኖሮ ቤተሰቦቼ ባያዩዋቸው ጭራሽ ከምድረ ገጽ ራሱ በጠፉልኝ ወደ ማለት እንመጣለን። አዎ ይሄ እንግዲህ አንቺ እንዳልሽው ወደዚህ እንትን ማለት የምትጀምሪው
በጣም ወደማይሆን ነገር ውስጥ ከገባሽ በኋላ ነው። ለምን ህይወትሽን ካጣሽ በቃ ራስሽን አለመሆን ካልቻልሽ በኋላ በቃ እንዴ ለምንድን ነው እንደዚህ በዚህ መንገድ ያሳደጉኝ ወደ ማለት ነው የምትሄጂ። ልክ እንደው ወቃሽቶኛለሽ። አብዛኛው እነሱ ናቸው ቤተሰቦቼ ናቸው ለዚህ የዳረጉኝ። እነዚህ ቤተሰብ ውስጥ ባልፈጠር ኖሮ ዛሬንም ያለሁበት ቦታ ላይ አልኖርም ነበር የሚሉ ያሉት ልጆች ከነዚህ አይነት የተነሳ ነው ሳይፈልጉ እንደ እንትና ኑሩ እየተባለ የተመራ ልጅ ዛሬ የማይፈልገው ነገር። እነዛ ልጆችም ደግሞ አድገው የሆነ የራሳቸውን ልጅ ካመጡ በኋላ ልጆቻቸው እኔ ቤተሰብ እንዲህ ነበር ያኖረኝ፣ እኔ እንዲህ ነው የኖርኩት፣ አንተ እንደዚህ አትል ምንም አንቺ ፈልገሽ ባመጣሽው ነገር ለራሱ ያው ልጅ ስናመጣ በምድር ላይ እሱ ፈልጎን ሳይሆን እሱ መርጦን ሳይሆን እኛ ራሳችን ፈልገን ወደን ፈቅደን የምናመጣው ነገር ነው እና ፈልጎ መርጦን ባልመጣ ሰው ለራሱ ምን ያህል ተቀጣጣይነት ያለው ነገር እንደሆነ እኛ መጀመሪያ ስለ ፉክክር ጥሩ ነገር ተሰርቶብን ስላላደግን በምን አይነት መልኩ መፎካከር አለበት፣ በምን አይነት መልኩ ለዚህ ልጅ እንትን ልበለው በሚለው እሱ ቤተሰብ አንድ ትውልድ በሳተው ነገር አንቺ ደግሞ ቀጣዩን ትውልድ በዛው መንገድ ሼፕ ያደረግሽ ስትመጪ በጣም ተጽዕኖ አለው። ስለዚህ ቤተሰብ ላይ ነው ይሄ ነገር በጣም መሰራት ያለበት። አካባቢያችን ላይ ትምህርት ቤት የምንጠቀማቸው ሶሻል ሚዲያዎችን የምናያቸው ነገር ሁሉም እውነት አይደለም እኮ የሆነ ነገሮች ስህተቶች አሉ። እነሱን መምሰል መሞከር ራሱ የባሰ አዝቅጥ ውስጥ የሚጠቅሙ ነገሮች ወስደን ሌላዎቹን የምንከተላቸው አሁን ሮል ሞዴል የምንለውና ፉክክር አንለየውም። አንድ ሰው አድንቀሹ እንደዛ ሰው መሆን እፈልጋለሁ ከአድናቆት ነው ወደ ፉክክር የምትገቢ። ያንን ሰው በጣም እያደነቅሽ እየወደድሽ በቃ ሙሉ በሙሉ ትኩረትሽ ያ ሰው ላይ ሲሆን ወደ ፉክክር ትሄጃለሽ። ግን ያ ነገር ደግሞ ማድረግ አትችይም። አቅምሽ ላይ ያ ነገር ላይ አትችይም ሊሆን ይችላል፣ ግን ፉክክርሽ ሙሉ በሙሉ ያ ሰው ላይ ይሆናል። እንግዲህ ዝግጅታችን እንዲህ እያለ ከእናንተ ጋር እየቆየን ነው። ፖድካስታችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳባችሁን ኮሜንት ላይ ያስቀመጣችሁ ይሄንን ጨምሩ ይሄንን ደግሞ ቀንሱ እያላችሁን አበረታቱን እንላለን። አው ከትላንትና ማንነታቸው ላይ ምንድነው ለውጥ ያመጣው? የኔ ልጅ እንዴት ነው ማሳደግ ያለብን? ሁላችንም ቤተሰብ ብቻ ሳይሆን በየአካባቢ ጓደኛ ለጓደኛ እኔ አንቺ ጓደኛዬ እኮ አውሮዚ ይሄን ነገር እኮ አንቺ አለሽ እቺ ነገር እንዲያደርጊ ፍሬ እንደዚህ እኮ አለሽ ብለን የየራሳችንን ያለንን ነገር እንድናሳድገው መተጋገዝ እንጂ ቤተሰብም ሆነ ጓደኛ እኔ በዚህ በኩል እበልጣታለሁ እኔ ሊያደርስም ፉክክር ማለት ነው። መያዝ እኮ ነው። ጓደኛ ራሱ ለጓደኛ የሚፎካከረው እንደዚህ አይደለም። መጠየቅ ነው በቃ ልጆች ምን ትችላለህ፣ ምን ማድረግ ትፈልጋለህ ብላችሁ አቀባበላችንም ነው። አቀባበላችን ለብዙ ነገር ይወስናል። አንቺ የሆነ ቃል ስትናገሪ ለመልካም አስበሽ ነው ወይ ሮዚ እንደዚህ ባታረጊ እኮ ይሻል ነበር፣ ወይኔ ሚቲ እንደዚህ ባታረጊ ይሻል ነበር ያስልሽ እኔ ያየውበት አንግል ሌላ ሊሆን ይችላል። አንቺ ግን አንደርስታንድ የምታደርግበት ያንን ቃሌ ተርጉመሽ ወደ ራስሽ የምትወስጂበት ሌላ መልኩ ይላል። እንዲያስባን እንዲተናገረችን ወደ ማለት የሆነ አቀባበላችንም እንትን ማለት አለብን። የሰው ልጅ ደግሞ ሲሆን የሆነ ሙገሳ ነገር አብዛኛው ሰው ትችት ሳይሆን ሙገሳ ነው ይወዳል አይደለም? እንደዛ ስለሆነ አብዛኛውን ሰዓት ጊዜ ላይ ሰውን የሆነ ጥሩ ነገር አላት ተሰጥቶ አንቺ እኮ እንዲህ ነገር አለሽ አንቺ እንዲህ እሱን አመዝነ ነው ያለ ደግሞ በዛው ልክ ደግሞ የሆነ መወገድ ያለበት ባህሪ የሆነ አመል ይኖራል አይደለም? እሱን ደግሞ በቀስታ እንደዚህ ነው ብለን አወዳጀን ሁለቱንም ይበልጡን ደግሞ ያለሽን ነገር አድናቆት ሲበዛ እኮ መጥፎን ነገር ለማስተካከል ትሞክሪያለሽ። እቺ አስተካክላለሁ እንትን ነው ደግሞ የምትሆኚ ሙገሳ ሲበዛብሽ እኔ ሙሉ ሰው ነኝ ፐርፌክት ነኝ ያለሽ እሱ እንዳለ ሙገሳው ማንነትሽ አንቺ ኩራት ላይ ትብኢት ላይ እንዳያደርስሽ በልኩ ደግሞ የሆነ ነገርን እያደረሽ ሁለቱንም ባንድ ይዛለ አቀባበላችን ቢያነሳውት እንትን ያን አብዛኛው ሰው እንዲህ በጣም አንቺ እኮ እንዲህ ነው እንዲህ ነሽ እኮ እንዲህ ነሽ ስትባይ
በቃ የሆነ ላትሆኝም እኮ ትችያለሽ ወይ ያቺን ከባህሪዎችሽ ያቺን የምታሳያ 3% ወይ 10% ሊሆን ይችላል ከመቶ ማለት ነው። ሌላ 90% ሙሉ ያዘው ሌላ ባህሪሽ ሆኖ ሳለ የሆነ ሰው መጥቶ አንቺ ምንድን እኔማ ዲዲ ነው የምትይው በቃ ምክንያቱም ተብለሻል አንቺ የተቀበልሽው ያ መባልሽን ነው። ሙሉ አቀባበላችን እንዴት ነው አንድ ሰው የሚሆነው በድግግሞሽ የሚያደርገው ነገር ነው። ማንነቱ ሆነ እያንዳንዱ ድርጊቱ የድግግሞሽ ውጤት ነው። አንድ ሰው የድግግሞሽ ውጤት ነው ይባላል። በቀን እያደረግሽው የምትሄጂው ነገር ነው፣ ልምምዱ ነው። እዚህ ጋር አቀባበል ስትይ አንድ ነገር ላንሳና አሁን ለምሳሌ መጥፎ ነገር ሲነገርሽ እድሜ ልክሽን ይዘሽው ሄደሽ እስከ የሆነ ደረጃ እስከምትደርሺ ያንን ሰው አትረሺውም አይደለ? ከማንነቱ ቃሉን ይዘሽዋል። ያንን ሰውማ ይይዝሻል። እልኸኛ ትሆኚና ያንን ሰው አግኝቼው የት እንዳደረስኩማ ማሳየት አለብኝ። አሁን ለምሳሌ እንደዚህ አይነት ነገሮች የሚያጋጥሙት በትምህርት ቤት ደረጃ ነው። አስተማሪ ነገር ሲልሽ ያንን ነገር በእልህ ወይ ከፍታ ላይ ትገኛለሽ ወይ እዛው ጋር ነው የምትቀሪ። ከፍታ ላይ ስትሆኚ ያን ሰው እንደው ፊት ለፊቱ ቆሜ እንደዚህማ ማለት አለብኝ ብለሽ በእልህ የምትሄጂው አሁን አንቺ እንዳልሽው አቀባበል ነው። በንጹህ ልብና እሱ እኮ ለጥሩ ነው ያለኝ ብለሽ መቀበልና እንዴት እንደዚህ ይለኛል እኔ ከነዚህ እኩል አይደለም እንዴ ብለሽ በእንትን የተቀበልሽው አጠቃቀማችን በጣም ወሳኝ ነው። እንዲሁም ደግሞ አንዳንድ ሰው አጋጥሟቸው አያውቅም በህይወቴ ያ ነገር ከኔ ሲወሰድ ለዛሬው ጠቀመኝ እንኳን ያ ነገር ከህይወት ይወጣ ሲባል ሰምታችሁ እኔ በጣም ነበር የሚገርም ማለት እንዴት ከህይወቱ የሆነ ነገር ተቀንሶ እንዴት ለዚህ ስኬት አበቃኝ ይላል ምናምን ሁሌ ጥያቄ ውስጥ ይከተኝ ነበረ። ግን አንዳንዴም ደግሞ እንዲህ ነው የሆነ የሰው ልጆች አይደለም በሁላችንም ያው ከፈጣሪያችን ጋር የምንገናኝበት ነገር በህይወቴ ውስጥ እንዲጨምርልኝ እንዲቀንስልኝ ምናምን ከዛ የሆነ ነገር እየለመንሽው ይሆናል ያን ነገር እንዲሰጥሽ ኖሮሽም ድጋሚ ደግሞ እንዲጨምርሽ እየለመንሽ ይሆናል። ግን ያ ነገር ከህይወትሽ ሲወሰድ ለምን ወደ ማለት ነው የምንሄደው? በዛን ወቅት ላይ ለምን እንደዚህ አሁን ክብኝ ለምን በቃ እኔ እንትን አይደለም ማለት ነው። የሆነ ደግሞ ከልጅነትሽን ተነግሮሽ የመጣላት በቃ አንቺ ሰነፍ አይደለሽ ምናምን ተብሎ የመጣሽው ነገር ሁሌ ከሆነ ሰው ጋር እየተነጻጸርሽ የመጣሽ ልጅ አይደለሽ። እዚህ ላይም አንቺ እንዴት ነው የምትሆኚው? በቃ እኔ እንትን ነው የሆነ ከራስሽ አልፈሽ ማህበረሰብ እንትን ማለት ከዛም ታልፊና ወደ ፈጣሪ እኮ ብዙ ሰዎች እኮ ይሄዳሉ። ፈጣሪ ነው እንትን ውስጥ ትገቢያለሽ። እንኳን ሰዎች እንዲሉኝ ያደረክም ከፈጣሪ ጋር የማይሆን ነገር ውስጥ ራስሽ እኮ በቃ ራስሽን ጠልተሻል። በቃ ከማንንም ጋር ካለው አካባቢሽም ጠልተሽ ከፈጣሪሽም ጋር ተጣልተሽ በቃ የአይምሮ ችግር አለብሽ ማለት ነው። እንደዚህ የሆንሽ ስትሄጂ እነዚህን ደግሞ እኛ ራሳችን ከራሳችን አሁን አብዛኛው ራሱ ሲያወዳድርሽ እኮ መቀበል የለብሽም። የራስሽን ችሎታ ነው ያለኝ አይ ብለሽ አንዳንድ ሰው ጥሩ ባህሪ ያለው ሰው የሆነ ነገር አሞገሰሽም ሰደበሽም ምንም አይመስለው በህይወት ውስጥ የሚለው እንደዚህ አይነት ሰውም ሆነሽ አንቺ ራስሽን አበርትተሽ ጠንካራ ሆነሽ አብዛኛው ደግሞ ሰው ላይልሽ ይችላል። አንዳንድ ሰው እኮ ችሎታው ምንም ማታቂ ያለ ድብቅ የሆነ ሰው አይደለም። ያንን ጠንክረሽ አውጥተሽ ራስሽን ማሳየት እንዲያውቁት አንቺ ሮዚ እኮ የጠንካራ ጎን አላት ሜቲም እኮ እንደዚህ አላት እንድትባይ ራስሽን እያሳየሽ ከቤተሰብና እንትን ከማለት እኛ ራሳችን ደግሞ ራሳችንን እያሳየን ቤተሰብም ካፎካከረ አይቀር ይሁን እንዲ ልክ አንቺ አሁን ያልሽው በጣም ጥሩ ነው። እኔ እንዲያለኝ አቅሜን የግድ ማሳየት አለብኝ። እሷ በዛ አቅም አይደለም እኔ ደግሞ በልጪ በእንደዚህ አቅም ማለት የግድ አንድ አይነት መስክ ላይ መሆን የለበትም። ሁላችንም ያው እንደየተፈጥሯችን እንደምልካችን እንደምንለያየው ሁሉ የተሰጠንም ነገር አንድ አይነት አይደለም። በአንድ አይነት መስክ ሁላችንም ስኬት ላንጎናጸፍ እንችላለን። ግን ባለኝ አቅም ባለኝ ተሰጥኦ ደግሞ ካንቺ የበለጠ እንትን ውስጥ ገብቼ አየሽ በቃ አሳየዋቸው ከሳም እኮ በለጥኩኝ የሚል ቤተሰብ ሲሰራብሽ በዛ መንገድ ነው መሆን ያለበት። ህፃን ልጅ እንዴት ነው የሚባለው? ልሙጥ ወረቀት ነው አይደል የሚባለው? ሁሌ የጻፍሽበትን ነገር ነው አእምሮ ውስጥ እየመዘገበ የሚያድገው ንጹህ ስለሆኑ። ለዚህ አንቺ ወላጅ ሆነሽ የሆነ ነገር ባደረግሽ ቁጥር
ልጄ ምን ውስጥ ነው የከተትኩት ያለሁት? በምን አይነት መልኩ ባስረዳው፣ በምን አይነት መልኩ ብነግረው፣ በምን አይነት መልኩ ባፎካክረው የተሻለ ሰው ሆኖ ይወጣልኛል። ያው የሚያፎካክሩን እኮ የተሻለ ሰው ሆነ እንድንወጣላችሁ አይደለም። እኔ ከአንቺ እንድሻል አንቺ ከኔ እንድትሻይ አይደል ቤተሰቦቻችን የሚያፎካክሩን። ሆኖም ግን በምን አይነት መንገድ መሆን አለበት? ልክ ቅድም ያነሳሁት አለ ድንጋይ ምንም ያህል ውሃ ውስጥ እንትን ቢሆን እንደ አሳ ማግኘት አይችልም። ልክ እንደዛው ሁሉም ሰው ባለው ፖቴንሻል ባለው ተሰጥኦ ባለው እንትን ማለት ቢቻል ቤተሰብም እንግዲህ መልእክታችን ልጅን ከራሱ ጋር አወዳድሩ፣ ፉክክር ለጥሩ ነገር እንጠቀም እያለን በዚሁ ፕሮግራሙን እንጨርሳለን። እስከ ፕሮግራሙ ፍጻሜ ከእናንተ ጋር የነበርነው እኔ ሜቲ ዮናስ፣ ሮዛ ነዚፍ እንዲሁ ፍሬህይወት ተስፋዬ ነበረ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በፖድካስታችን ላይ ያላችሁን አስተያየት ይጨመር፣ ይህንን ብታስተካክሉ የምትሉትን በኮሜንት ሴክሽናችን አስቀምጡልን። በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ሰላም ቆዩ።